ሚንበር ቲዩብ የምርኩዝ 7 የመድረክ ዝግጅት የክብር አጋሮች ኒው ሆፕ ሌክዠሪ አፓርትመንት፣ ሂጅራ ባንክ አክሲዮን ማህበር በመስረታ ላይ፣ አሜን ጀነራል ሆስፒታል፣ ኢትዮ ገልፍ ዴቨሎፕመንት አሶሲዬሽን፣ አላቅሳ እስላማዊ መጽሐፍት መሸጫና ኢማን የባህላዊ ሕክምና ማዕከል ናቸው። ምርኩዜን ይዤ ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ላ ኢላሃ ኢላላህ። መጀመሪያ ይህ እድል ስለተሰጠኝ በጣም ነው ማመሰግነው። ስሜ ኢዘዲን ካሚል ይባላል። 18 ዓመቴ ነው። የ12ኛ ክፍል የተፈጥሮ ሳይንስ ተማሪ ነኝ እና በኔ ሚና ፕሮግራም ላይ በመጋበዜ በጣም ደስ ብሎኛል እና የህይወት ተሞክሮ ኤክስፒሪየንስ ምናምን ሼር ለማድረግ በመጋበዜ በጣም ደስ ብሎኛል እና የኔ ህልም እና ትጋቶቼና ስኬቶቼ ማለትም ስኬቶቼ የምላቸው እስካሁን 28 የሚጠጉ የፈጠራ ስራዎች ሃርድዌሮች ሰርቻለሁ እና 7 የሞባይል እና 7 አንድሮይድ የሞባይል መተግበሪያዎች ሰርቻለሁ ማለት ነው እና አሁን የ12ኛ ክፍል ተማሪ ነኝ። 28 የፈጠራ ስራዎች ሰርቻለሁ ቅድም እንደነገርኳችሁ እና በእነዚህም ውጤቶቼ በሀገር አቀፍ፣ በከተማ አቀፍ፣ በክልል አቀፍ፣ በሀገር አቀፍ ደረጃ እውቅናዎች አግኝቻለሁ። በቅርቡ በጠቅላይ ሚኒስትሩም ሰርተፍኬት እና የብር ሜዳሊያ ተበርክቶልኛል እና ከሀገር ውጭም ባሉ ማለትም ዩኤስ ኤምባሲ፣ ጃይካ ዩኤስ ኤምባሲ፣ አይኮግላብስ እና ዩናይትድ ኔሽን ዴቨሎፕመንት ፕሮግራም እውቅናና ሰርተፍኬት ሌሎችም ሽልማቶች ተቀብያለሁ ማለት ነው እና እስካሁን ከሰራኋቸው የፈጠራ ስራዎች ማለት ሌሎቹ በጣም ትልልቅ ናቸው። ለምሳሌ ለመጥቀስ ያህል በቅርቡ የሰራሁት ባለ 3 እግር ተሽከርካሪ አለች በፀሐይና በኤሌክትሪክ ቻርጅ አድርጋ የምትሄድ እሷ እዚህ ጋር ለማምጣት ብዙም አይመችም። ምናልባት ፌስቡክ ፔጅ ላይ ምናምን ስለለቀቅኳት ኢዘዲን ካሚል የምትል ፌስቡክ ፔጅ አለች። እዛ ላይ ፎሎ አፕ እንድታደርጉኝ ጋብዛቸዋለሁ እና እዚህ ጋር ይዤ የቀረብኩት ደግሞ የቤታችን አምፖል በስልካችን ርቀት ሳይገድበን ምንም አይነት ርቀት ሳይገድበን አፕሊኬሽን አለው። አፕሊኬሽኑ ላይ ገብቼ ምናበራውና ምናጠፋው አምፖል እንዲሁም ደግሞ እዚህ ጋር እንደምታዩት እዚህ ጋር ጄሪካን ነው። ጄሪካን ውስጥ የተለያዩ ኮምፖነንቶች ጨምሬ ቤታችን ውስጥ የእሳት አደጋ በሚነሳበት ሰዓት ከዚህ በፊት ፋየር አላርም የምንለው አለ፣ የሚጮህ ብቻ ነው። ይሄኛው ግን መጮህ ብቻ ሳይሆን የትኛውም ቦታ ላይ ብንሆን ኢቨን ውጭ ሀገር ራሱ ብንሆን ባለንበት ቦታ በስልካችን የሚያሳውቀን እሳት አደጋ መነሳቱን በስልካችን የሚያሳውቀን ነው እና በተግባር አሳያቸዋለሁ ማለት ነው። ይሄኛው ይዤ የቀረብኩት ፕሮቶታይፕ ነው። ለገበያ የሚሸጥ አይነት ፕሮዳክት ሰርቼ አምጥቼዋለሁ፣ ግን እናንተ አታምኑኝም ብዬ ነው። ምክንያቱም እዚህ ፋብሪኬት ምናምን በጣም ፋብሪኬት የተደረገ ነው። የላይኛው በ3D ፕሪንቲንግ እና የውስጡ በፒሲቢ ፕሮቶታይፒንግ ማሽን እዚሁ ይደረጋል ኢትዮጵያ ውስጥ። እዚህ እንደዚህ የተደረገ ነው እና እነዚህ ፕራክቲካሊ ያሳያቸዋለሁ ማለት ነው። ከፈጠራ ስራው በፊት በነገራችን ላይ ያው ባህሪያቸው ነው ማለት ነው መፍጠን። እንደዛ ነው የተረዳሁት። ይሄ ጀስት ከሆነ ጊዜ በኋላ የደረስክበት ስኬት ነው። 18 ዓመት ወደ ኋላ አስቡ። ጉራጌ ዞን ውስጥ ወልቂጤ የሚባል ጉብሬ ክፍለ ከተማ፣ ወልቂጤ ከተማ ውስጥ ያለ ጉብሬ የሚባል ክፍለ ከተማ ውስጥ ይሄ ልጅ መብራት የሚባል ነገር ጨርሶ ያልነበረበት አካባቢ ነው የተወለደው ያደገውም ጭምር። ወደዚህ ስራ በዚህ ፍጥነቱ ከቀጠለ ያው ስለሰጋው ነው። በጣም ቢነኩ ደስ የሚሉኝ ነገሮች አሉ። ከኛ ጋር ስናወራ ሲገልጽልን የነበሩ ነገሮች መጀመሪያ
እንድትነካካ ራሱ የገፋህ ምንድነው? ከሱ ጀምር እስቲ ይሄን ተወው በቃ። እሺ ያው መጀመሪያ እንድነካካ የገፋፋኝ ማለት ከልጅነቴ ጀምሮ እንደዚህ ቤት ውስጥ አዳዲስ ኤሌክትሮኒክሶች በሚገዛበት ሰዓት ውስጡ ምን እንዳለ ምን አይነት ኮምፖነንት እንዳለ ለማወቅ ጉጉት ነበረኝ። ከዛም የተነሳ ቤት ውስጥ አዲስ ኤሌክትሮኒክስ በሚገዛበት ሰዓት መጀመሪያ ማበላሸው እኔ ነበርኩ፣ እሱ አይበላሽም ነበርና እንደዛ ነው የጀመርኩት። የመጀመሪያ ያበላሸውን እቃ ንገረና። አዎ የመጀመሪያ የፈጠራ ስራዬን የሰራሁት 2004 ላይ የአራተኛ ክፍል ተማሪ እያለሁ ነው። ያኔ አካባቢ ሳይንስ መምህራችን ተመሳሳይ የማግኔት ዋልታዎች ይገፋፋሉ፣ ተቃራኒ ሲሆኑ ደግሞ ይሳሳባሉ ሲሉን ሰምቼ እና ቤታችን አንዲት ቴፕ ነበረች ባለ 2 ስፒከር እና የዛኔ ቴፕ ውስጥ ማግኔት እንዳለ ራሱ ማወቂ አሁን ሳስበው ይገርመኛልና ከዛ ቴፕ ውስጥ ሁለቱን ማግኔቶች አውጥቼ ከዛ ያንን ፕራክቲካሊ ሰርቼ ለመምህራን ለሌሎችም ተማሪዎች ያሳየሁበት አጋጣሚ እና ለኔ በጣም ደስ ብሎኝ ነበር። እሺ አያችሁ አይደል እያለፈ የነበረውን ነገር። ከዛ በኋላ በነገራችን ላይ ቴፑን ሲፈታው አባቱም እናቱም የሌሉበትን ሰዓት ጠብቆ ነው። ብቸኛ ቴፕ ነው፣ ሰፈሩ ራሱ ዜና የሚሰማው በእነሱ ቴፕ ነው። ከዛ በኋላ ምን አሉ ሲመጡ? ያው ከዛ በኋላ በጣም ተቆጡኝ እና አንተ ትምህርትህን ብቻ ፎከስ አድርገህ ትምህርትህን ላይ ብቻ ብትማር ይሻላል፣ እነዚህ ነገሮች መቀጣጠል ይቅርብህ፣ አይጠቅምህም ምናምን ይሉኝ ነበር። እና አባቴም እናቴም ስራ በሄዱበት ሰዓት ላይ ነበር ፈትቼ ምናምን ያበላሸሁት። እንደዛ ነው አጀማመሬ። አስተውሰኝ እንዲህ እንቀጥል ወይስ ራሱ ይሄድ? እስቲ ሂድና ፍጥነትህን አይቼ እመጣለሁ። እሺ ያው ሌላው ደግሞ ምንድነው ከዛ በኋላ 6ኛ ክፍል ከገባሁ በኋላ ነው እንደዚህ አይነት IoT ኢንተርኔት ኦፍ ቲንግስ ቤዝድ የሆኑ የፈጠራ ስራዎች መስራት የጀመርኩት። እና 6ኛ ክፍል እያለሁ ምንድነው የሰራሁት? እናቴ ሻይ ቤት ነበራት፣ 4x4 የሆነ ኮንቴነር ላይ ነው ሻይ ቤት ነበራት። እና ደግሞ ቁርስ ምናምን ትሰራ ነበር ጠዋት አካባቢ። እና አጋጣሚ ቤቱ ተዘረፈና ብር ምናምን አልነበረም። በትልቅ ትሪ ብዙ እንትኖች እንቁላሎች ነበሩና ሌቦቹ ተናደው እነዛ ሁሉ እንቁላሎች ሰብረው ወጡ። ሌቦች ሰብረውት ማለት ነው ቤቱ። እና በጠዋት ስንሄድ ሌላ እቃ ምናምን አልተነካም፣ ብር አልነበረም፣ እንቁላል ብዙ እንቁላል ሰብረዋልና ተናድጄ ምን ሰራው ለእናቴ ሌባ ወደ በሩ ተጠቅቶ የበሩን እጅ ሲነካው በተች ሴንሰር ኤሌክትሮን ስላለ በተች ሴንሰር የሚሰራ ሌባ የቤታችን በር ሲነካው ቀጥታ ወደ እኔ የሚደውልልኝ እንደዛ አይነት ነገር ሰራው። እንደዛ አይነት ነገር ሰርቼ እና የዛኔ ነው ኮምፒቲሽን ውስጥ መግባት የጀመርኩት። እና ወልቂጤ ከተማ ላይ በተዘጋጀ የፈጠራ ስራ ውድድር ተወዳድሬ አንደኛ ወጣሁበት ማለት ነው። እሺ ከዛ በኋላ ግን ሌባው ደረሰ እናንተ ሰፈር እናንተ ሱቅ? ከዛ በኋላ አልመጣም ሲጀመር። እሺ ቀጥል። እሺ ያው ከዛ በኋላ ኮምፒቲሽን ውስጥ ገባሁ። የተለያዩ የፈጠራ ስራዎች ሰራሁ። ለመጥቀስም ያህል በራችን የትኛው መልቲኪ ሴኩር ዶር ሎክ ሲስተም የሚባል የበር ሲስተም ሰራው። በሀገር አቀፍ ደረጃ ክልሉን ወክዬ የዛኔ ሁለተኛ ወጣሁበት ማለት ነው። እና ያ በር ምን ነበር? መልቲኪ ነው። የትኛውን ቦታ ላይ ሆነን በስልካችን ውጭ ሀገር ሆኜ ቤቴ እንግዳ ከመጣ በስልኬ መክፈትም መዝጋት እችላለሁ ለእንግዳው። እና ደግሞ ኔትወርክ ከሌለ በስልክ ስለማይሰራ ፓስወርድ በተኑ በሚነካበት ሰዓት በፓስወርድ በተኑ መክፈትም መዝጋት ይቻላል። ከ3 ጊዜ በላይ ሮንግ ፓስወርድ ከገባ የተሳሳተ የይለፍ ቃል ካስገቡ እየተሞከረ ነው ማለት ነው። በስልክ ያሳውቀኛል የትኛውን ቦታ ላይ ቢሆን ማለት ነው። እንደዛ አይነት ነገር ሰራው። በሩ ምንም አይነት ኢነርጂ ኤክስተርናል ኢነርጂ አይጠቀምም ነበር። በሩ ሲከፈትና ሲዘጋ እንቅስቃሴ ስላለው ከላይ የበር ይሄ መዞሪያው ጋር በኤሌክትሮማግኔቲክ ዳይናሞ አድርጌ ኤሌክትሪክ ጄኔሬት እንዲያደርግ ነበር ያደረኩት። በሩ በተጨማሪ ፓስወርድ በተኑ ሲነካ ብቻ ሳይሆን ፓስወርድ በተኑ ሳይነካም ለመስበር በሚሞከርበት ሰዓት ቫይብሬሽን ሲኖር በስልክ ያሳውቀኛል። እንደዛ አይነት በር ነበር የሰራሁት።
ከዛም ቀጥሎ በሶላርና በኤሌክትሪክ ቻርጅ አድርጎ የሚሄድ ባለ 2 እግር ተሽከርካሪ ሰርቼ ዩኤንዲፒ ላይ ተወዳደርኩ። ቅድም እንደነገርኳቸው አንድ እውቅና የሰጠኝ ዩኤንዲፒ ነው እና ዩኤንዲፒ $8000 ሽልማት አበርክቶልኛል ማለት ነው፣ ወደ 300,000 ብር እና እንደዛ ማሸነፍ ችያለሁ ማለት ነው። እና ሌላም ሀገር አቀፍ ውድድር ላይ ክልሎች ተዘጋጅ ውድድር አለ ብለውኝ ምን ሰራው በስልክ የምናበራውና የምናጠፋው ስቶቭ ታይመር አፕሊኬሽን ሰርቼ ለምሳሌ ስቶቭ ላይ ወጥ ከጣድኩኝ የትኛው መስሪያ ቤት ሆኜ ወደ ቤት እየሄድኩ እያለ ለ3 ደቂቃ ሙቅልኝ ብዬ 3 ደቂቃ ጽፌ ስታርት ለዋለው። ከዛ በኋላ ቤቴ እስከምደርስ ለ3 ደቂቃ አሙቆ ሴት ያደረኩት ለ3 ሚኒት ስለሆነ እስከ 3 ሚኒት ካሞቀ በኋላ ራሱ የሚያጠፋ እንደዚህ አይነት ነገር ሰራው ማለት ነው። ከዛ በኋላ ያ በዛ አላበቃም። በጣም አውቶሜትድ ማድረግ አውቶኖመስ ማድረግ ፈለኩኝ፣ በጣም ማዘመን ፈለኩኝ። ከዛ በኋላ ወልቂጤ ፖሊቴክኒክ ኮሌጅ ድጋፍ አድርጎልኝ ምን ሰራው ራሱ በስልክ አፕሊኬሽን ሻይ እዘዝ ቡና እዘዝ የሚል አፕሊኬሽን ሰራው። ከዛ በኋላ ቡና ማዘዝ ከፈለኩ ርቀት አይገድበኝም፣ ራሱ ነው የሚያዘው። ጂኤስኤም ሲስተም ነው የሚጠቀመው። በነገራችን ላይ እስካሁን ለምጠቀማቸው ሲስተሞች ዋይፋይ ሞጁል አልጠቀምም። ኢትዮጵያ ውስጥ ብዙ ቦታ አድሬስ ስለማያደርግ ጂኤስኤም ሞጁል ማለት እንትን 2G ኔትወርክ ነው የምጠቀመው። ኢትዮጵያ ውስጥ የትኛውን ቦታ ላይ አክሰስ ማድረግ የምንችለው ማለት ነው። እንደዛ አይነት ኔትወርክ ተጠቅሜ ለምሳሌ ቡና ምፈልግ ከሆነ ኮፊ ስታርት የምትለዋን በተን ነካለው አፕሊኬሽን ውስጥ። ከዛ ራሱ ስቶቭን ያበራታል፣ ያሞቃታል። በቴምፕሬቸር ሴንሰሩ 80 ዲግሪ ሴልሲየስ ላይ ሲደርስ ራሱ ኮፊ ፓውደሩን አምጥቶ ይጨምራል። ከጨመረ በኋላ በደንብ መፍላት ሲጀምር ስቶቭን አጥፍቶ ወደ እኔ ይደውልልኛል። ተጠቀም እንደማለት አልቋል እንደማለት ማለት ነው። ገንፍሎ አያውቅም። እንደዚህ አይነት ነገር ሰራው ማለት ነው። አሁን እነዚህን አሳያችኋለሁ። ፓወር ስለሚፈልግ ትንሽ ወደዛ ይሄዳል። እንግዲህ ሚናውን እየተወጣ ያለ የ18 ዓመት ወጣት ነው። በጣም ሞራል ያስፈልገዋል። ሀቂቀተን ስጋቴ በጣም እየፈጠነ አንዳንድ ሀሳቦችን እየዘለለ እንዳይሄድ እኔም እንግዲህ ቆም ያለው አጠገቡ። ትልቁ ስጋቴ ግን እኔን የሚያሸሽ ነገር እዚሁ እንዳይሰራ ነው። ይኸው የኔን ስልክ ሰጥቼዋለሁኝ። ለኤክስፓየሩ ነው። ስለዚህ አሁን በራሱ ስልክ ይጠቀማል። እሺ አሁን ማሳያችሁ ዲስታንስ ሊሚትለስ ኤሌክትሮኒክስ ስዊቺንግ ፊቸር ያካተተ በአፕሊኬሽን ማበራውና ማጠፋው አምፖሉ ነው። ይሄ አምፖል የትኛውን ቦታ ላይ ሆኜ የቤቴን አምፖል አስዩም አድርጉት። እናንተ ሊቀላችሁ ይችላል፣ ይሄ ብዙም ጥቅም የለውም ልትሉ ትችላላችሁ። እኔ ግድግዳ ላይ ሄጄ አላበራም ወይ ልትሉ ትችላላችሁ። ግን ይሄ በጣም ጥቅም አለው። ቤታችን ውስጥ አካል ጉዳተኞች ሊኖሩ ይችላሉ፣ ተነስተው ግድግዳ ላይ ለማብራት እና እኛም ሌላ ትልቅ ስራ ላይ ሆነን ተጠምደን ተነስተን ለማብራት ሊከብደን ይችላል እና በቀላሉ ርቀትም ሳይገድበን አንዳንድ ጨለማ የሚፈሩ ሰዎችም ጭምር ሊኖሩ ይችላሉ። ቤት ገብተው ወይ ስልካቸው ከዘጋ ቤት ገብቼ እንዴት አበራዋለሁ ምናምን ይላሉ። እና እኔ ምንድነው የሰራሁት እዚህ ጋር አይኦቲ በልብ የምትላለች አይኦቲ በልቧ ውስጥ ገብቼ ለማብራት ከፈለኩ እዚህ ጋር ኦን እዚህ ጋር አይኦቲ በልብ የቤቱን መብራት ያለ ምንም ገደብ ከየትም ማብራትም ሆነ ማጥፋት ያስችሎታል ይላል ከላይ ሞቶ። እና ለማብራት ከፈለኩ እዚህ ጋር ኦን የምትለዋ አለች። ኦን የምትለዋን አይከን ነካለው። በሚደውልበት ሰዓት ቀጥታ ይበራል ማለት ነው። ርቀት አይገድበኝም። ውጭ ሀገርም ሆኜ የቤቴ መብራት እንደዚህ ማብራት እችላለሁ። እንደዚህ ማብራት እችላለሁ ማለት ነው። ለማጥፋትም ከፈለኩ እዚህ ጋር ኦፍ የምትለዋን አይከን የጠፋቸውን አምፖል ምስል ነካለው። በምነካበት ሰዓት በቱጂ ራሱ ደውሎ ነው የሚያጠፋልኝ። እንደዚህ አጠፋታለሁ ማለት ነው።
እና እንደዚህ አይነት የፈጠራ ስራ ናት። አምፖል ብቻ ሳይሆን እዛ ጋር አውትፑት ፊሜል ፖርት አላት። በዛች ፊሜል ፖርት ሰክቼ ስቶቭም ሌላም ነገር መሰካት እችላለሁ። ለምሳሌ ቲቪም ከሰካው ቲቪውን በስልኬ ማብራትን ማጥፋት እችላለሁ ማለት ነው። ምክንያቱም እዛ ጋር ከረንት አውት ስለሚያደርግለት ከረንት ፍሎቴሽን በሚኖርበት ሰዓት ኤሌክትሮኒክሱ በደንብ መስራት ይጀምራል ማለት ነው። እንደዚህ አይነት ነው። ሌላው አዎ ይሄ እውነት ነው። ያለምንም ነዳጅ ወይም ኤሌክትሪክ ኃይል ሶላርም ሊሆን ይችላል። ቅድም ቢሮ እያወራን በቅርቡ ያው ዲዛይኑን ለቋል ገጹ ላይ ባለ 4 እግር ባለ 3 እግሩን እየተጠቀመበት ነው። ከወልቂጤ ሲሄድ እዛ ጉብሬ ወደ ዩኒቨርሲቲው ወደ ቤቱ የሚመላለሰው ራሱ በሰራው ነው። ይሄ ግን ባለ 4 እግር ነው። እንደው የሆነ መኪና ብራንድ ማስተዋወቅ እንዳይሆንብኝ እንጂ የሆነን መኪና ነው የሚመስለው። ራሱ የሚያምር ነው። ምንድነው ሲሩ ሊነግረን አልፈቀደም። ትክክል ነው፣ አለመፍቀዱ ነው ትክክል እንጂ ወደፊት መንገሩ አይቀርም። ዞሮ ዞሮ እሱን እየሰራ ነው። በቅርቡ አንድ በጣም ከፍተኛ ሽልማትም ይጠብቀዋል። እንግዲህ ከሱ አንደበት እንሰማዋለን። ግን እንደው ለዚች መልስ ለመስጠት ያህል ነው። እየሰራ ነው አንድ መኪና። በቃ ጀስት ትገባላችሁ መሄድ ነው። ምንም የሚጨመር ነገር የለም ብሎናል ቃል አዩብ። እንደዛ ነው አይደል ያለን? ምንም ፀሐይም አይፈልግም፣ ነዳጅም አይፈልግም፣ ኤሌክትሪክም አይፈልግም። ምንድነው የሚፈልገው? ይሄንን ደግሞ መናገር አይፈልግም እሱ። አጋጣሚ ውስጥ ባትሪ የጨረሰ የሆነ ነገር ነበር። ምን እንዳደረገው አናውቅም። ባትሪ ፉል። በጣም ይቅርታ ጠይቃለሁ። ትንሽ ባትሪዋ ደከም ብላ ነው። እዚህ ጋር ባትሪ የተጠቀምኩት ለምንድነው? ቀጥታ ኤሌክትሪክ ከሆነ መብራት በሚሄድበት ሰዓት መስራት አይችልም። ሰከንዳሪ ሴል ራሱ ተጠቅሜ ስቶር አድርጎ እንዲሰራ ካደረግኩት የሆነ ሰዓት ላይ ዊክ ሊሆን ስለሚችል ሊደክም ስለሚችል ሞር ኤፊሽንት ወይ ደግሞ የተሻለ የሚሆነው ፕራይመሪ ሴል መጠቀሙ ነው። ሃይ ዲዩቲ የሆነ ጥሩ ፕራይመሪ ሴል ነበር የተጠቀምኩት እና እሱ አጋጣሚ የመጨረሻ ደክሞ ነበር። አሁን አስተካክየዋለሁ እና ይሄ ኤክስ ፋየር ብዬ ነው የሰየምኩት። እሳት አደጋ በሚነሳበት ሰዓት 5 ለሚጠጉ የቤተሰብ አባሎች ርቀት ሳይገድበው የትኛውን ቦታ ላይ ቢሆኑ ሴንስ አድርጎ ይደውልላቸዋል። እየጮኸ ጎረቤት ይጠራል ማለት ነው። እና ፕሮዳክት አለች፣ የኔም ፕሮዳክት አለች። ከኔ የማትሻል ደግሞ ከዚህ በፊት የነበረች በየሆቴል በተለያዩ ቦታ ላይ የምናያት አይነት ምትጮህ ብቻ አለች። ምትጮህዋ ሰው ምናምን ከሌለ ቤት ውስጥ ሰው ከሌለ ጎረቤት አካባቢ ሰው ከሌለ እሳት አደጋ ሲነሳ ዝም ብላ ምን ነው የምትለው። እና የኔዋ ደግሞ ሞር ኤፊሽንት የሚያደርጋት ምንድነው መጮህ ብቻ ሳይሆን ያለንበት ድረስ ትደውላለች። ስለዚህ እሳቱ የመጥፋቱ ፕሮባቢሊቲው በጣም ሀይ ይሆናል ማለት ነው። እና አሁን እሱን አሳያቸዋለሁ። እዚህ ጋር የሶስታችን ስልክ ነው የተጠቀምኩት። እና እዚህ ጋር 2 አይነት ሴንሰሮችን ተጠቅመን የእሳት አደጋ መቆጣጠሪያ መስራት እንችላለን። አዎ 2 ወንድማማቾች እዚሁ እኛ መሀል ያሉ የኢዘዲንን የፈጠራ ሀሳብ ሰምተው በጣም ነው ደስ የተሰኘ ነው። የኛ ሚና እሱን ማገዝ መደገፍ ቢሆን ብለን አሰብንና በአቅማችን 5000 ብር አሁኑኑ ቼክ እንስጥ ብለው አዩብ ተቀብሏል። አሁን እናመሰግናለን። እንዲህ አይነት ታዳጊዎችን ማነቃቃት ማነሳሳት ያስፈልጋል። አላፊክራ ሁላችንም ቤት ውስጥ ከኢዘዲን የሚበልጡ ልጆች እንዳሉ አትርሱ። ኢዘዲን አይደለም ከኢዘዲን የሚልቁ ልጆች አሉን። ምን ያህል እያየናቸው ነው? መቼም አላውቅም። የሆነች ደቂቃ ኖራን እንደው ካላስቸገር ነው ኡስታዛችን ምንወደው አብዱልገፋር የልጆችን ታለንት ተሰጦ እንዴት እንደው ልንለይ እንችላለን የምትለዋን እንደው በኪኒን መልክ 2 ደቂቃ 3 ደቂቃ ባትሪው እንደው ምናልባት እስኪሞላ አብዱልገፋር እንጠራለን። እሺ እዚህ መጥቶ እሱ ሀሳብ ይሰጠናል። ባትሪ ቀይረሃል አንተ። እኛ ደግሞ አመለካከታችንን እንድንቀይር 2 ደቂቃ አስፈቅጃለሁ። አዩብ ይቅርታ በጣም እሺ። ኡስታዙባ ተዘጋጅልን። እሺ እዚህ ጋር ሴት ያደረኳቸው እነዚህ በቃ የቤተሰብ ስልኮች ናቸው። መሐመድ ፈረጅ፣ አቡ ሀኒፋ፣ እኔ ቤተሰብ ነን ማለት ነው። ስለዚህ
የሶስታችን ስልክ አጀስት ተደርጎበታል። እዚህ ላይ ሲም አለ። ሲም ውስጥ አጀስት ተደርጎበታል። እሳት አደጋ ሲነሳ ሁለት ነገር ሴንስ እያደረገ እሳት አደጋን መቆጣጠር የሚችል ፋየር አላርም፣ ፋየር ኮንትሮሊንግ ሲስተም፣ ፋየር ኤክስቲንጉሽንግ ሲስተም መስራት እንችላለን። እኔ የሰራሁት በስሞክ ነው ዲቴክት እንዲያደርግ ያደረግኩት። ፍሌም ባደርገው ማለትም የእሳት ቀይ ብርሃን ሴንስ እንዲያደርግ ባደርገው ቤት ውስጥ ከሰል ስናቀጣጥል ሴንስ አድርጎ በቃ እሳት አደጋ ተነስቷል ብሎ ሊጮህም ሊደውልም ይችል ነበር ማለት ነው። ይሄኛው ግን ጭስ ስለሆነ ሴንስ የሚያደርገው ትሬሾልድ ፓወሩ ከፍ አደረኩት። ሰንደል ትናንሽ ሰንደሎች ቤት ውስጥ ትናንሽ እጣን ምናምን ሲጨስ ሴንስ እንዳያደርግ እና ደግሞ አንዳንዴ እንጀራ ሲጋገር ራሱ የሆነ አንዳንዴ ሴቶች ረስታቶች ስትወጡና ይቃጠላል። እንደዛ አይነት ጭሶች ምናምን ሴንስ አያደርግም። ከፍተኛ ጭሶች ነው ሴንስ የሚያደርገው። አሁንም ሰንደሉ በጣም አስጠግቼ እንትን ሴንስ እንዲያደርግ ሳደርገው ነው። እዚህ ጋር ኤች23 ኤምኪው2 ስሞክ ሴንሰር አለች። በእሷ አማካኝነት ነው የሚሰራው። ወደ ስሞክ ሴንሰሩ በሚጠጋበት ሰዓት ማሽኑ ስሞኩን ዲቴክት ሲያደርግ ወደ ኮንታክት ውስጥ እየገባ ራሱ ይኸው እንደምታዩት ወደ ኮንታክት ውስጥ እየገባ ስክሮል ዳውን አፕ እያደረገ እንደዛ ነው የሚደውለው ማለት ነው። ወደ ሶስቱም ይደውላል በየተራ እሱን እናያለን ማለት ነው። መጀመሪያ ወደ እኔ ደውሏል። ይኸው ኤክስፋየር ደውሎልኛል። አሁን አጥፍቶታል። ወደ ሲ እየደወለ ነው። ይኸው አቡ ሀኒፋ ጋር ደውሏል ማለት ነው። እና ደግሞ ቀጥሎ ደግሞ ወደ ሲ ይደውላል። ይኸው ወደ ሲ ደውሏል ማለት ነው። ስለዚህ ባላችሁበት ቦታ አሁን ባትሪው ትንሽ ስላለቀ ነው እንጂ በዘር ስላለው በደንብ ይጮሃል። አሁን ትንሽ ባትሪው ስለደከመ ነው እና እንደዚህ አይነት የፈጠራ ስራ ነው ማለት ነው የሰራሁት። እሺ አሁንም እየደወለ ነበረ። እኛ ሀገር ላይ የመርዶ የሚነገርበትን ስርዓት ሁላችንም እናውቃለን። መርዶ የሚነገረው ጠዋት ነው አይደል? ጠዋት ላይ ሰዎች ጎረቤቶቻችን ተነጋግረው ምናምን ጠብቀውን ጠዋት ላይ መጥተው ያረዱናል። የሆነ ጊዜ አንድ ሰው ሀዘን ይሰማና መርዶ መንገር ስላለበት እያዘጋጀ ይህ ሀዘን የደረሰበት ሰው ጀስት ከስራ ወደ ቤት ሲመለስ ያገኘዋል መንገድ ላይ። አሁን አገኘው ጠዋት እኮ መጥቼ መርዶ ነግርሃለሁ ብዬ ነበርና ተሐርፈው። የዚህ የፈጠራ ስራ አንዱ የሚያሰጋኝ ነገር እኛ ሀገር ዝም ብሎ እኮ አይነገርማ የሆነ ነገር። አሁን ይሄ እኮ ደውሎ ተቃጠለ ሊለኝ ነው። እኔ የት እንዳለው አያውቅም። ለዚህ ሲያሰብከው ነገር የለም? ያው ይሄ ሴንስ የሚያደርገው ማለት እሳቱ በደንብ ከተቃጠለ በኋላ አይደለም። ይሄ ቅድም እንደነገርኳችሁ ፕሮቶታይፕ ወይም ደግሞ ሞዴል ነው። የሰራኋት ፕሮዳክት ፌስቡክ ላይ ያለች እና ገብታችሁ ማየት ትችላላችሁ። በቪዲዮም በፎቶም አለ እና በ3 ሜትር ርቀት ውስጥ የሚቀመጥ ሴንሰር አለ እና ዋና ሲስተም ደግሞ አንድ ቦታ ላይ የሚቀመጥ ዋና ሲስተም አለ እና እሳቱ ከመነሳቱ ነው የሚያሳውቀን። ስለዚህ እሳቱ እንደተነሳ ነው የሚያሳውቀን እንጂ እሳቱ በደንብ ተቀጣጥሎ ምናምን ቤታችን ከነደደ በኋላ ቤትህ ተቃጥሏል ብሎ አይደለም የሚያሳውቀን። በጣም ኤርሊ ስቴጅ ላይ ባለበት ሰዓት ላይ ነው የሚያሳውቀን። እንደዚህ አይነት ነው። እሺ ኢዜ እንግዲህ ጉዳዮቻችንን እያጠናቀቅን እየሄድን እንደሆነ ይሰማኛል። በተለይ ስኬቶችህ ላይ አሁን አተኩረህ የምትነግረን ነገር ቢኖር፣ ለምሳሌ 28 የፈጠራ ስራዎች አሉ። አልሐምዱሊላህ ምን ያህሎቹ ናቸው በአንተ ስም የተመዘገቡት?
እንዲህ አይነት ነገሮችን ስሞክረህ ታውቃለህ ወይ? ከዚህ ደግሞ ተነስና ሌላኛውን ሀሳብን አጫውተን። ያው እስካሁን ድረስ 28 የፈጠራ ስራዎች ሰርቻለሁ። ከ28ቶቹ ውስጥ አዲስ ናቸው ተብሎ የተመዘገበልኝ በኢንተርናሽናል ነው የተመዘገበልኝ። 13ቶቹ አውስትራሊያ መቀመጫ ካደረገው ሴቭ አይዲያስ ኢንተርናሽናል ነው የፓተንት ሰርቲፊኬት ያገኘሁት ማለት ነው። 13ቶቹ የትም አልተሰሩም ተብሎ እና ለ13ቶቹም ቢዝነስ ፕላን ሰርቼላቸዋለሁ። አሁን የፈጠራ ስራ ዋና ሀሳቡ መስራት ብቻ ሳይሆን እነዚህን የፈጠራ ስራ ወደ ምርት ተቀይረው ለሰዎች የስራ እድል እንዲፈጥሩ እና ተሽጠው ደግሞ ብዙ ገንዘብ ማመንጨት እንዲችሉ ነው እና 13ቶቹም በጣም ፕሮፊቴብል ናቸው። እንደዛ አይነት ቢዝነስ ፕላን ሰርቼላቸዋለሁ። በዚሁ አጋጣሚ እዚህ ውስጥ ኢንቨስተሮች ልትኖሩ ትችላላችሁ። በእኔ ብቻ ሳይሆን ሌሎችም ወንድሞች አሉ እንደዚህ የፈጠራ ስራ የሚሰሩ እና የፈጠራ ስራ ላይ ኢንቨስት አድርጋችሁ ወደ ምርትና አገልግሎት የሚቀየሩበት እናንተም በጣም ተጠቃሚ የምትሆኑበት ለሰዎች የስራ እድል የምትፈጥሩበት እድል እንድታመቻችሁ ጥሪን ማስተላለፍ እፈልጋለሁ ማለት ነው። በቅርቡ የወልቂጤ አስተዳደር ከዞን ጀምሮ ቦታ ሰጥተውሃል፣ እያገዙህ ነው፣ እየሰራህ ነው። ምንድን ነው እየሰራህ ያለው ቦታው ላይ? ያው በቅርቡ የወልቂጤ ከተማ አስተዳደር የወርክሾፕ ምሰራበት መሬት ድጋፍ አድርጎልኝ ነበር። በዛም ዩኤንዲፒ ድጋፍ ካደረገልኝ 8000 ብርና በሌል ከዛ $8000 $8000 እና ሌላም ከዛ በፊት በተለያዩ ድርጅቶች ድጋፍ ካገኘሁት ወርክሾፕ ምናምን እየሰራሁ ነው፣ ግንባታ እየሰራሁ ነው እና ያ ቦታ ላይ ምንድነው መስራት የፈለኩት ከዛ በፊት ኢንቨስተር አግኝቼ ኤክስፓየሩን ለማሸጋገር የሆኑ የፈርስት ፕሮዳክት የምንለው አይነት ማርኬቲንግ ፈርስት ፕሮዳክት ምናምን ሰርቼ ነበር። ከዛ በኋላ ግን ሙሉ በሙሉ የኔን የሆነ ጫማ ላይ ስልክ ቻርጅ ማድረጊያ ሰርቼ ነበር። አንብባችሁት ከሆነ ጫማ ላይ ሶላር ሲስተም አድርጌ ጫማችሁ ባለበት ቦታ ላይ ሁሉ ስልካችሁ ቻርጅ ማድረግ ትችላላችሁ፣ ላይት ማብራት ትችላላችሁ። እንደዛ አይነት ሶላር ሲስተም ሰርቼ ነበር። እሱን ለማሸጋገር ለዛ ወርክሾፕ እየሰራሁ ነው ማለት ነው። እሱ ነው በዋናነት። መርሐባ። ብዙ ነገር እንሰማው ነበር አይደለ? ጊዜ ቢኖረን እንቀጥል። ሳተላይት ቅር አይለው። ምን አይነት ቻሌንጆች ገጥመው እንደነበር ብትነግረን። ከዛ ውጪ የሆነ ሚሊየን ምናምን ስትል ሰምቻለሁ አይደል? በሚሊየን ቤት የሚቆጠር የሆነ ነገር ስለሱም አካፍለና። ያው ዩኤንዲፒ ላይ ያሸነፍኩት 8000 ብር ግራንት ነበር እንደ ድጋፍ ገንዘብ እንደዛ አይነት ነበረ። ያ ድጋፍ ገንዘብ በትክክል ከተጠቀምኩበት የፈጠራ ስራዬን ወደ ምርት ካሸጋገርኩበት ከ8 ወር በኋላ $40,000 ማለትም 1,200,000 ብር ግራንድ አዋርድ አገኛለሁ ማለት ነው። በዋናነት እሱ ነው። ከዛ ውጪ ደግሞ እስካሁን የፈጠራ ስራ ስሰራ ብዙ ቻሌንጆች ገጥመውኛል። ከነዚህም ቻሌንጆች ውስጥ የፈጠራ ስራ ከ9 አመት በፊት ነው የጀመርኩት እና ያኔ ስጀምር አካባቢያችን ላይ መብራት አልነበረም፣ ውሃ አልነበረም፣ ምንም አይነት እንደዛ አይነት አክሰስ አልነበረም። አካባቢያችን ላይ እንደዛ አይነት ኤሌክትሮኒክስ የሚጠግኑ ሰዎች ራሱ አልነበሩም እና ያኔ ስጀምር ራሱ የጀመርኩት ይሄ ባትሪዎች አሉ ለኤነርጂ አማራጭ የምጠቀመው እነዛ ባትሪዎች ምናምን እየገዛዛው ነበር እና የሆነ ሀሳብ ራሱ መጥቶልኝ እሱን ሀሳብ ሰርቼ ፕሮቶታይፕ ሰርቼ ለማሳየት ራሱ እቃ ያጥረኝ ስለነበር የሆነ የፈጠራ ስራ ከሰራሁኝ በኋላ አዲስ ነገር ለመሞከር ስፈልግ መጀመሪያ የሰራሁትን በማበላሸት ሌላ አዲስ ነገር ነበር ሞክር የነበረው። ያ ቻሌንጆች የነበሩ ግን የፈጠራ ስራ ማለት እኔ ማምነው የፈጠራ ስራ ማለት ሶሉሽን ማለት ነው። የፈጠራ ስራ ማለት የሆነ ችግር አይተን ያ ችግር በኤሌክትሮኒክስም ይሁን በሌሎችም ዘዴዎች ለዛ ችግር መፍትሄ መፈለግ ማለት ነው። ስለዚህ ብዙ ውጣ ውረዶች፣ ችግሮች ምናምን አጋጥመውኛል። እነዚህ ቅድም የጠቀስኳቸው ያልጠቀስኳቸውም የፈጠራ ስራዎች ስሰራ ብዙ ነገር አጋጥመውኛል ማለት ነው እና እኔ ከፊት ለፊት የሚያጋጥሙኝ ነገሮች፣ ችግሮች ሁሉ እንደ እድል ነው ማያቸው። ምክንያቱም
ምክንያቱም ችግር ከሌለ መፍጠር አይቻልም። በተመቻቸ ነገር ላይ ብዙ ኢኖቬተሮች ከዚህ በፊትም ብዙ የፈጠራ ስራ የሰሩ የቴክኖሎጂ ሰዎች ባልተመቻቸ ሁኔታ ላይ ሆነው የተመቻቸ ነገር ሰሩ እንጂ በተመቻቸ ሁኔታ ላይ ተቀምጠው የተመቻቸ ነገር አይደለም የሰሩት እና እንደዛ ነው ማምነው ማለት ነው። እና ብዙ ነገሮች አጋጥመውኛል። ከነዚህም ውስጥ በሶላር የምትሰራዋ ባለ 3 እግር ተሽከርካሪ አሁን ላይ 500 ኪሎ ግራም ተሸክማ የመጨረሻ ስፒዷ 60 ኪሎ ሜትር በሰዓት መጓዝ ትችላለች ማለት ነው። ለዛ ራሱ ለመስራት ከ3 አመት በፊት ለሆነ ድርጅት ፕሮፖዛል አቀረብኩ። ትልቅ ድርጅት ነው ስሙ አልጠቅስም። እና ፕሮፖዛል አቅርቤ ድጋፍ አድርጉልኝ 23000 ብር ነው የሚያስፈልገኝ ብዬ ጠየቅኳቸው በፕሮፖዛል እና እንገዛልሃለን እነዚህ ቀላል እቃዎች ናቸው እንገዛልሃለን በሚል ብዙ አመላለሱኝ እና ሳይገዙልኝ ሲቀር ደግሞ ከ3 አመት በኋላ ደግሞ ከውጭም ሰዎች ከተለያዩ ሰዎች መጻጻፍ ሲጀምር በዚሁ አጋጣሚ ወንድም አብዱራሂም አህመድን በጣም ማመስገን እፈልጋለሁ። ፌስቡክ ላይ የምታውቁት እና እሱ ሲያትል ውስጥ የሚገኙ ሰዎችን አስተባብሮ ብረሽለስ ዲሲ ሞተር እንዲገዛልኝ አደረገኝ። ዋና ሲስተሙ መሰራበት ለሶላር ባጃጁ ከዛ በኋላ አሁን አደረኩት ማለት ነው። ያ ፕሮፖዝ ካደረኩት ከ3 አመት በኋላ እና እንደዚህ ሌሎችም ቻሌንጆች አጋጥመውኛል። አሁን በጣም ብዙ ስለሆናችሁና ስለምታስፈሩ ሀሳቤ ሁሉ ተበታትነውብኛል። እንደዚህ እሺ የመጨረሻ አንድ ሀሳብ መኪናውን ግን ሲጨርስ የመጀመሪያው ገዢ እኔ ነኝ አለች። ትሸጥላታለህ? በደንብ እሸጣለሁ። ስለ መኪናው ትንሽ ንገረና። እሺ ያው መኪናው ምንድነው ለጊዜው ምን አይነት ኢነርጂ እንደሚጠቀም እንዴት እንደሚሰራ ሳይሆን ምነግራችሁ ጥቅሙን ነው ምነግራችሁ። በጣም ድብቅ ነገር አለው እና መኪናው ሃይድሮጅን አይጠቀምም፣ ውሃ አይጠቀምም፣ ሶላር ሲስተም አይጠቀምም፣ በኤሌክትሪክ ቻርጅ አናደርገውም እና ደግሞ ቤንዚን አይጠቀምም። በአጠቃላይ ግን እኛ ምንም አይነት ነገር አናቀርብለትም። የሚያስፈልገውን ግብአት ራሱ በራሱ ነው የሚያስተዳድረውና 24 ሰዓት ሙሉ ምንም አይነት ወጪ ሳናወጣለት እናሽከረክረዋለን። እንደዛ አይነት መኪና ነው እና በቅርቡ ደግሞ እቃዎቹ ተሟልተውልኝ ይሄን እውን አድርጌ እንደ ማሳያችሁ ተስፋ አደርጋለሁ። በቁጣ ነው ወይ የሚሰራው? ስትቆጣው በፍቅር ነው የሚሰራው። በቁጣ ነው ወይ የሚሰራው ብሎ ነው የጠየቀው። አይ በፍቅር ነው ብሏል። እንግዲህ በከራማም አይመስለኝም። በከራማ የማይሰራ ነገር የለም። እሺ እዚሁ እንዳለ ይዞ በዱዓ ነው የሚሰራው። ኦኬ እርግጠኛ ነኝ ወጣችሁ ቁልፉን ያዙና መኪናችሁ ላይ ዱዓ አድርጉ። አብዱል ገፋርን በታላቅ ክብር እዚህ እንጥራና እስቲ በየቤታችን እንዲህ አይነት ልጆች የሉም ወይ? እሱን ይንገረን። እሺ ፕሮፌሰርም እኮ አሉ እዚህ። ፕሮፌሰርም በጣም በእርግጠኝነት ብዙ ነገር እያሰቡ እንደነበረ ገምታለሁ። ኋላ ላይ ስለምንጠራቸው አያይዘው የሚነግሩን ነገር ይኖራል ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። በኢዘዲን ፊት ማውራት እንዴት ነው? አያሸግርም እንዴ? አላህ ይጠብቀው። ዱዓ አድርጎለት ማሻአላህ በሉ። ኸይር ቢስሚላሂር ረህማኒር ረሂም። በጣም ትንሽ ፖይንቶች ነው በድንገት ነውና ሀሳቦችን ለመሰብሰብ በቂ ሰዓት አላገኘው። አላኩልህ እንዳጠቃላይ መስማማት የምንችለው ነገር አንድ ኮንሰፕት አለ። እያንዳንዱ ሰው ዩኒክ ነው። ሁሉም ሰው የራሱ ታለንትን ሳይዝ አላህ አልፈጠረውም። ይህ ወለቀድ ከረምና በኒ አደም ውስጥ የምታገኙት ፋክት ነው። ሲከበር የሰው ልጅ መጀመሪያ የሚከበረው በአእምሮው ነው፣ ለየት ባለው ተሰጥኦቹ ማለት ነው። ማንም ሰው ሌላን ሰው ደግሞ አልተወለደም። ይሄንን አንደርስታንድ አድርጉና ቤታችሁ ምናልባትም የተለያዩ ትልልቅ ሰዎች ላይክ ኢዘዲን ወይም ከኢዘዲን የሚበልጡም ሰዎች ተፈጥረው ከሆነ ያው እንዳይገደሉ ሁሌም ጥሪያችን ነው። እድሎቻቸውን ለማወቅ ወይም ልጆቻችንን ታለንት ለማወቅ ከሚረዱን ነገሮች መካከል አንደኛው የመጀመሪያው ፖይንት ለልጆቹ እድል መስጠት ነው። የሆነ ነገር ላይ ይወጣሉ ወይም ይወርዳሉ፣ የሆነ ነገር ይነካሉ።
ብዙ ቃል ልጆች የሚሰሙት ቃል ሰምታችሁት ከሆነ ወይም ኖቲስ ካደርጋችሁት ተው ነው አይደል? ተው ነው ወይም አታርግን ወይም ኔጌቲቭ ቃል ነው በአንድም በሌላ መንገድ እንዲያቆሙ እንቅስቃሴያቸውን እንዲገቱ ወይም ምርምራቸውን ወይም ኢንቨስቲጌሽናቸውን እንዲያቆሙ የሚረዳው ቃል ወይም እኛ የምንጠቀምበት ቃል ነው። እሱን ቃል ያው በራሳችን ላይ በተወሰነ ሌቭል ብንገድበው አንድ እሱ ነው። ሁለተኛ ልጆቹ ራሳቸውን አይደንቲፋይ ካደረጉ በኋላ ወይም የሆነ ታለንታቸውን ካወቁት በኋላ ኢሚዲየትሊ ነው የሚረሱት ልጆች ናቸውና እኛ ግን ያኛውን ነገር እንዲያሳድጉ እድሉን ብንሰጣቸው ይበረታታል ይላሉ ባለሙያዎቹ። ሐሳቤን ግልጽ ነው ይመስለኛል። ካገኙ የሆነ የራሳቸው ለምሳሌ በጣም ግጥም ሲሞካክር ያያችሁት ልጅ አንድ ቀን ገጥሞላችሁ እንዲያቆም አትርዱት። ሌላ ቀን ድጋሚ ያኛውን ግጥምህ ምን አርከው ወድጄልህ ነበር የመሳሰሉት የሚያበረታቱት ነገሮች ልጁን ያበረታቱታል። ድጋሚ ያንን ስራ እንዲሰራው እድል ይፈጥሩለታል። ሌላኛው ከመሰሎቹ ጋራ ኤክስፖዠርን ፍጠሩለት። ከሱ ትንሽ ከፍ የሚሉ አቅም ያላቸው ከሚመስሏችሁ ሰዎች ጋራ አደባልቁትኝ። ያን ጊዜ ራሱን የመፈለግ ወይም ደግሞ ከኔ የተሻሉ ሰዎች ዘንድ ተገናኘውኝ ኤክስፒሪየንስ መውሰድ ይችላል የሚለው አርቲኩሌትድ ባይደረጉም እነዚህ ኮንሰፕቶች ግን ይኖራሉ ልጅ ውስጥ ነው የሚባለው። ከዛ ከተሻለ ሰዎች የተሻለ ነገር ይወስዳሉ፣ አቅማቸውን እያዳበሩ የሚሄዱበት እድል አለ። ትልልቅ ሰዎች ቤታችሁ በሚመጡበት ጊዜ ወደ ሳሎን ወይም ሌላም ቦታ በሚገቡበት ጊዜ አታባሯቸው ልጆቹን። ምናልባትም ከናንተ መካከል የተሻለ ሰው ራሱን ታሪኩን መለስ ብሎ ቢመለከት ከትልልቅ ሰዎች ጋራ ብዙ መቀማመጥ የነበረው ሰው ሊሆን ይችላል። ለዚህ ትልቅ ሰው በሚመጣ ጊዜ ለስብሰባ ሊሆን ይችላል፣ ለጉዳይ ሊሆን ይችላል፣ የመንግስት ኃላፊዎች ልትኖሩ ትችላላችሁ፣ የድርጅት መሪዎች ልትኖሩ ትችላላችሁ፣ ወይም ትልልቅ መስሪያ ቤቶችን ረን የምታደርጉ ሰዎች ልጆች እናንተን ፈልገው የሚመጡ ሰዎች ልጅ ይሄን ወሬ አያዳምጥም ብላችሁ ባታባሯቸው ይመከራል። ልጆቹ ሲሪየስ ነገርን በደንብ ሴንስ ያደርጋሉ። ራሳቸውንም ከናንተ ጋር አይደንቲፋይ ያደረጉ ይመጣሉ ከትልልቆቹ ጋራ ማለት ነው። ያም ምናልባትም ውስጣቸው የተቀበረ የትልቅነት ጥማት ካለ አሁኑ ኤክሰርሳይዝ እንዲያደርጉት እድል ይፈጥራልና አሁን ዝግ ስብሰባ ልናደርግ ስለሆነ ውጣልኝ የሚለውን ቋንቋ አቮይድ እናድርገው። ይሄን ያልከተንተባተብክ በቃኛል ማመድ ጀዛኩሙላሁ ኸይር። መርሐባ። በዚሁ በቀኝ ልስጥህና 5000 ብር የነገቱ ወንድሞች አሉ። አላህ ይስጥልን፣ አላህ ያክብርልን። ይኸው አዎ እውነት ነው። በጣም ደስ ብሎናል። የዜንም እናመሰግናለን። ኡስታዝ አብዱል ገፋርንም እጅግ በጣም እናመሰግናለን። እሺ ተስማማችሁ አይደል? ለየዘዲን አመጣጡ አካሄዱ ኢላ አኺሪሂ ሞራላችሁን ስጡት። እናመሰግናለን። ቡድነው ሚዛኗ Minber Tube